ባክሽ ወርቁን ለሜላት እንመልስላት ስላት አታገኙትም አለች። እሺ ከዛስ? ብለምናት እምቢ አለችኝ። ከዛ ምን ብታረግ ጥሩ ነው? ምን አደረገች? አይደለም ወርቁን ልመልስ እንዳገኘሽኝ እንኳን ለሜላት ብትነግሪያት እገልሻለሁ ብላ ዛተችብኝ። እውነትሽ ነው? አዎ። ከዛ እኔ ብልጭ አለብኝና አንድ ጊዜ በጥፊ ሳለሳት አጠገቧ ያገኘችውን እንጨት አንስታ ይኸውልሽ እንደዚህ ያደረገች። እኔ አላምንሽም ባዩሽ። ለምንድን ነው ማታምኚኝ? ይሄን ሁሉ ነገር ካደረግሽ በኋላ በቀላሉ ማምንሽ ይመስልሻል? እና ምን ታረጊ? እኔ አላውቅም። እርግጠኛ ነኝ ጭንቅላትሽን የሚያሰርሽ ሆን ብለሽ እኔን ለማታለሉ። ምን እንዴ? ይሄን ያህል ሞኝ መስልሻለሁ? ሞኝማ አንቺ ሳትሆኝ እኔ ነኝ። ይሄን ሁሉ ጊዜ ስትጫወችብኝ ያልገባኝ ጅሏማ እኔ ነኝ። ሜላት ይሄን ያክል ክፉ አድርገሽ ነው የምታስቢ? እሱንማ እኮ አሳይሽ። እኔ አንቺን ወርቅ ለማስመለስ እላይታ እችላለሁ። አንቺ እንደዚህ ነው የምታስቢኝ? እኔ ኧረ እባክሽ ባዩሽ፣ ኧረ እባክሽ። በቤተሰብ የመጣብኝም ማንንም ይቅር አይደለም። እና ወይዘሮ ባዩሽን ለምን ይቅርታ አደረግሽላት? መች ይቅርታ አደረግኩላት እንዴ? ይቅርታ ባታደርጊላት ኖሮማ ከሳሽ እጇ እንድታገኝ ታደርጊያት ነበር። ከባዩሽ ጋር ብዙ የሚያልፉ የማይመስሉ የመከራ ጊዜያትን አሳልፈናል። እማዬ ግን እኮ እሷ በጣም ክፉ ሴት ነች። ስትታይ ክፉ ሴት ልትመስል ትችላለች፣ ግን ደግሞ ባዩሽ ከጎኔ ባትኖር እዚህ ደረጃ ላልደርስ የምችል ነበር። እንዴት? በጣም ብዙ የማይመሹ የሚመስሉ በጣም ብዙ መከራዎችን በባዩሽ ምክንያት አልፌያለሁ። ችግር ብለህ ነው አይደል? እውነቴን ነው። እኔ አይደለም አሜሪካ ላይ እስከ ቅርብ ጊዜ ድረስ ምሳ በልቼ ራቴን መገብ ችግር ነው። ምንድን ነው የምታወራው? በጥቅሉ ስነግርሽ እኔ ጎዳና ነኝ። እንዴት እንደሆነ አላውቅም። በጣም ይቅርታል። አሜሪካ ምናምን ያልኩሽ ደግሞ ውሸቴ ነው። አሁን ተነስልኝ፣ ከፊት ይጥፋ። በጣም ይቅርታል። ከዚህ ሁሉ ጊዜ በኋላ አብሬ ከተኛውኝ በኋላ የምትነግረኝ ምን ያህል ጀግና መሆንን እየገለጽክልኝ ተምቹ በስተመጨረሻም ሁሉን ነገር እንዴት እንደቀረባትና ምን እንደዋሻት ሊነግራት ሲፈልግ እንግዲህ ያው እርግብ ልታዳምጠው አልቻለችም። ግን ደግሞ ቢነግራትና ብታዳምጠው እጅግ በጣም ለሷ ጠቃሚ የሆኑ ነገሮችንም ታገኝ ነበር እና ተምቹ በነገራችን ላይ እጅግ በጣም ነው የሚወዳት። እውነቱን መናገር አለብኝ፣ እስካሁን የዋሸዋት ነገር ይበቃኛል በማለት እንግዲህ ትክክለኛውን ነገር ሊነግራት ነበረ። እሷ ደግሞ ልታዳምጠው አልቻለችም። ግን ደግሞ ከአሜሪካ እንዳልመጣና እዚሁ የጎዳና ተዳዳሪ እንደሆነ ምሳ በልቼ እንኳን በቅጡ እራት የማልደግም ልጅ ነኝ በማለት እንግዲህ ተናግሯል። ስለሱ ማንነት እንግዲህ በትንሹም ቢሆን እንድትረዳ አድርጓል። ግን ደግሞ የዋሸበትን ምክንያት እንዴት እንደሆነ ያለውን ነገር ስለ ሀንቾም እውነታውን ለማውጣት ብቻ ግን ብዙ ጥያቄዎች እየጠየቀችው ነበር። ስለ ባዩሽ ግን ከኔ የበለጠ አንተ የምታውቂ ይመስለኛል እያለች እርግብም ስትጠይቀው ነበረ። እኔ አላቃትም፣ ግን ደግሞ ስለ ክፉነቷ ደግሞ አንቺ ስትነግሪ ነበር በማለት እንግዲህ ተምቹ መልሶላታል። ይህን ነገር ስለሱ ያለውን ነገር አብራርቶ ሊነግራት ነበር። እሷ ግን ልታዳምጠው አልቻለችም። ሌላው እንግዲህ ወይዘሮ ሜላት ነች። ወይዘሮ ሜላት አሁንም ለወይዘሮ ባዩሽ እጅግ በጣም እየራራችላት እያዘነችላት ትገኛለች ማለት ነው። በጣም ብዙ ነገር አብረን አሳልፈናል ከእሷ ጋር ችግርንም መከራንም ብዙ ነገሮችን አሳልፈናል። ስለዚህ ከእሷ ላይ የሆነ ነገር ማድረግ አልፈልግም በማለት እንግዲህ ወይዘሮ ሜላት አሁንም ወስናለች። ወይዘሮ ባዩሽ እንግዲህ ራሷን ከተፈነከተች በኋላ ያው እርግብን ለመንታት ወይንም ደግሞ ለማስፈራራት በነበረበት ታይም እርግብ አስቀድማ ለተምቹ ተናግራ ነበረ። ምክንያቱም አክስቴን ላገኝ ልሄድ ነው፣ የሆነ ነገር እንኳን ቢሆን አንተ የት እንደሄድኩኝ ማወቅ አለብህ ባለችው መሰረት እሱም ደግሞ ውስጡን ያው ደስ ስላላለው ምክንያቱም የሆነ ነገር ልታደርጋት ትችላለች በማለት ሲከተላት ነበር፣ እርግብን ማለት ነው። በነገራችን ላይ እርግብ ሳታቅ እሱ ግን በጣም ይከታተላታል፣ ወይንም ደግሞ የሆነ ነገር እንዳይደርስባት በማለት ይጠባበቃታል ማለት ነው። እና ልክ ሽጉጥ እንደደቀ ቀነችባት ነበረ ከኋላዋ በመንጣት ወይዘሮ ባዩሽን ራሷን በማለት ማለት ነው ሁለታቸው ሊያመልጡ የቻሉት። ግን ወይዘሮ ባዩሽ ከዚህ በኋላ ተመልሳ ወደ ወይዘሮ ሜላት በመሄድ እርግብ እንደዚህ አድርጋ ፈነከተችኝ፣ ከዚህ በኋላ አስጠንቅቃኛለች፣ ስለ ወርቁ ጉዳይ ካነሰውባት እንደምትገለኝ ራሱ ነው የተናገረችው። ስለዚህ ምንም ማድረግ አልችልም፣ ወርቁን ለመልስልሽ አልችልም በማለት ለወይዘሮ ሜላት ተናግራለች ማለት ነው። ወይዘሮ ሜላት ደግሞ ይህን በፍጹም ላምንሽ አልችልም፣ እስካሁን ይህን ሁሉ ነገሮች በሙሉ አድርገሽብኛል፣ ግን ደግሞ አሁን
እርግብ እንደዚህ ነች ብትኝ ምንም ላምንሽ አልችልም በማለት እና ካላመንሽኝ ምን ልታደርጊ ትችያለሽ በማለትም እኔ እሱን አላቅም በማለት ያው እንግዲህ ወይዘሮ ባዩሽ የተፈነከተችውን ራሷን ማለት ነው ከፍታ ስታሳያት ነበር ለወይዘሮ ሜላት። ወይዘሮ ሜላትም እጅግ በጣም እንግዲህ ውስጧ ሲያዝን ነበር። ያው እንግዲህ ከልጅነታቸው ጀምረው በጣም ብዙ መልካምና እንዲሁም ደግሞ መጥፎ ጊዜያትን አሳልፈዋል። ስለዚህ አሁን ላይ በሷ ምንም አይነት ነገር ላደርስ አልችልም በማለት እንግዲህ ወስናለች። ስለዚህ ምንም አይነት እርምጃ ወይንም አሳልፋ ለፖሊስ ለህግ አካል ማለት ነው ወይዘሮ ባዩሽንም ለመስጠት ፍላጎት የላትም። እሱን ደግሞ ያየነው ሀንቾም ስጠይቃት ነበረ። በጣም ብዙ ነገር አድርጋሻለች። ለምንድን ነው ግን አሳልፈሽ የማሰጫት? ከዚህ በፊት እኮ ምናሴን ራሱ ልታስገድለው ያለችው እሷ ነች። እኔን ደግሞ በጣም ብዙ ነገር አሰቃይታኛለች እማዬ። እሷ እኮ ነፍሰ ገዳይ ነች። ስለዚህ እሷ ለህግ ነው መቅረብ ያለባት እንጂ በፍጹም መተው የለብሽም በማለት እንግዲህ መራራትም የለብሽም በማለት ሀንቾ ነግራት ነበረ። ግን ደግሞ ወይዘሮ ሜላ ስለዚህ ጉዳይ መርሳት አለብን። በቃ እኔ እና እሷ በጣም ብዙ ነች። ሲቀጥል ደግሞ እንደው የዋህ ነች በማለት እንግዲህ ወይዘሮ ባዩሽን የዋህና መልካም እንደሆነች እንግዲህ ደጋግማ ማለት ነው ወይዘሮ ሜላ ስትናገር ነበረ። እና ያው ጓደኝነት ይበልጣል በማለት እንግዲህ የእሷን ሴራ እንደዚያ ያደረገቻትን ሁሉን ነገር ለመርሳት ወስናለች። ግን ደግሞ ስለዚህ ጉዳይ ወይዘሮ ሜላትን እንደዚህ እንድትሆን ወይንም ደግሞ ይህን ሁሉ ነገር እንዳደረገች እርግብን ማለት ነው የሀንቾን ታሪክ ሰርቃ ለእርግብ አሳልፋ በመስጠት እርግብ ወደነ ወይዘሮ ሜላት ቤት መግባቷን ማለት ነው ልጆቹ ይህን ሴራ ራሷ ወይዘሮ ባዩሽ እንደሰራችው ምናሴም ሆነ እንዲሁም ሰላም አቶ መስፍኔ ማለት ነው ምንም ነገር አያውቁም። ይህን ጉዳይ እነሱ ቢያውቁና ጥሩ ነበር። ምክንያቱም ወይዘሮ ባዩሽን ልኳን ያስገቧት ነበረ ማለት ነው። እስካሁን ያደረሰችውን ነገር በሙሉ ዋጋ ያስከፍሏት ነበረ። ግን አቶ መስፍኔም እንዳይሰማ እንዲሁም ደግሞ ልጆቿ ምናሴና ሰላም እንዳይሰሙ በማድረግ እንግዲህ ሚስጥሩን በሁለታቸው መካከል ደብቀው እዘውታል ማለት ነው ሀንቾና እንዲሁም ደግሞ ወይዘሮ ሜላትና ይህን ነገር አቶ መስፍኔ ማወቅ አለበት። ስለ ወርቁም እንግዲህ ስትጨነቅና ወርቁን እንዴት ማግኘት አለብን በማለት እንግዲህ ለአቶ መስፍኔ ስታናግረው ነበር። እና የት እናገኛታለን? በቃ ህግ ዞታል፣ ህግ ይፈልገዋል፣ እኛ ምን እናደርጋለን? እርግብ ይህን ነገር ካደረገችው እርግብን ከያዟት በኋላ ነገሮቹ የሚጠራ ይሆናል። ሜሉ እኔ አንቺ ደህና እንድትሆይ ነው የምፈልገው፣ ዋናው ጤናሽ መመለሱ ነው እንጂ ስለ ወርቁ ብዙም አያሳስብም በማለት ወይዘሮ ሜላትን በጣም ብዙ ብር ነው ያወጣሁበት በማለት ስትናገር ነበር። በቃ ሁሉ ነገር መርሳት አለብሽ፣ ዋናው ያንቺ ጤና ነው በማለት የባለፈው ልጅ ደግሞ ለአንቺ ደም የነገሰሽን አግኝቸው ነበረ። ስለዚህ በጣም መልካም ልጅ ነው እና ምን ይመስልሻል? ስራ ብንፈልግለት የጉልበት ስራ ነው፣ ምንም አይነት የትምህርት እንትን ስለሌለው የጉልበት ስራ እስከሆነ ድረስ ከድርጅታችን ምን አይነት የጉልበት ስራ እንደሚያስፈልግ አይተን ወደዚያ እንዲገባ ብናደርገው ምን ይመስልሻል? በማለት እንግዲህ ነግሯታል። ወይዘሮ ሜላትም አዎ በተደጋጋሚ እቤት ራሱ እኮ መቶ ጠይቆኛል፣ እኔም በጣም አመስግኘዋለሁ። ስለዚህ የሆነ ገንዘብ ነገር ብንሰጠው ራሱ ደስ ይለኛል በማለት ወይዘሮ ሜላት ለአቶ መስፍኔ ስትናገር አቶ መስፍኔም ብር ሳይሆን በቃ ስራ እንዲጀምር እናደርገዋለን በማለት ተስማምተዋል ማለት ነው። ስለዚህ ለአሴር ሊፈልጉለት ተስማምተዋል። እንዲሁም ደግሞ ለአቶ ኖላዊ ቤት መግዛት አለባቸው በማለት እንግዲህ ሀሳብ አስተያየት ሁላቸውም ማለት ነው ተመልካች እየሰጠ ይገኛል። ምክንያቱም አቶ መስፍኔና እንዲሁም ደግሞ ወይዘሮ ሜላት አላቸው ከዚህ በፊት ስለ ቤት ጉዳይ በጣም ብዙ ንብረት እንዳላቸው ሲያወሩ ነበር። ስለዚህ ሀንቾን እንደዚህ ጥንቅቅ አድርጎ ያሳደገላቸዋል የተንከባከበላቸውን አቶ ኖላዊ ዋጋ መስጠት አለባቸው። ቢያንስ እንኳን ጥሩ ነገር ቢያደርጉለት ጥሩ ነው በማለት እንግዲህ በክራይ ቤት ከሚኖር ለምንድን ነው ቤት የማይገዙለት በማለት ሀሳብ አስተያየት እየተሰጠ ይገኛል። በእርግጠኝነት ቤት ሊገዙለት ይችላሉ የሚል ሀሳብ ነው እኔም ያለኝ ማለት ነው። ሀንቾም መቼም ቢሆን መቼም ከአቶ ኖላዊ እንደማትለይ እንዲሁም ደግሞ ከቤተሰቦቿ በላይ አቶ ኖላዊን እንደምታስቀድም ማለት ነው
ደግማ ደጋግማ ለወይዘሮ ሜላትም እንዲሁም ለአቶ መስፍኔ አጠቃላይ ለቤተሰብ ስትናገር ነበር ማለት ነው። ስለዚህ ሀንቾ ከአቶ ኖላዊ ጋር የመኖር እንትኗም ትቀጥላለች ማለት ነው። ከነሱ በላይ እንጂ ከነሱ አስቀድማ ነው ከነሱ አስቀድማ ነው ለሱ ቦታ መስጠትም የምትፈልገውም የምሰጠውም በማለት ለወይዘሮ ሜላት ተናግራለች። አንቺ ልክ እንደኔ ነሽ በቤተሰቦች እየመጣ እኔም አልደራደርም ስትል ነበር። እንግዲህ ወይዘሮ ባዩሽ ግን እኮ ወይዘሮ ባዩሽን ትተሻታል በማለት ያን ሁሉ ነገር ስታወሩ የነበሩት ማለት ነው። እና ቀጣይ ምን ሊሆን ይችላል? በነገራችን ላይ ኖላዊ ተከታታይ ድራማ አሁን ላይ ማለቂያው ላይ እየደረሰ ነው ብዬ አስባለሁ። ወይዘሮ ሜላት እንግዲህ ያው ወይዘሮ ባዩሽን ትታታለች ማለት ነው። ስለዚህ አሁንም እንግዲህ በህይወቷና በቤተሰቦቿ እየተጫወተችባት ነው የምትሄደው። እንደዚህ መልካም ሆና ራሱ ወይዘሮ ሜላት ብትቀበላት ወይዘሮ ባዩሽም አሁንም ወይዘሮ ሜላትን ከመጣል ወደ ኋላ አትልምና ከህይወቷ ከምኗም እሷን ጓደኝነቷን ብታረቃት እጅጉን መልካም ነው ብዬ አስባለሁ። ግን ደግሞ አሁንም ማለት ነው ሌላ ችግር እዛ የምትመጣበት እንዲሁም ደግሞ ፓርቱ ሌላ ነገሮችን የምትቆሰቁስበት ይመስላል ማለት ነው። ምክንያቱም ወይዘሮ ባዩሽ ያው ቀጥላለች እንደዚህ ሆናላት ራሱ ወይዘሮ ሜላት እየፎከረችባት ትገኛለች ማለት ነው። እና በጣም ከባድ ነው የሚሆነው። እንግዲህ ቀጣይ ፓርቱን ሁላችንም በጉጉት የምንጠብቅ ይሆናል። ውድ ቻናሌ ተከታታዮቼ ቤተሰቦቼ በያላችሁበት ሰላማችሁ ይብዛልኝ። ለቤቴ አዲስ የሆናችሁ የደውል ምልክቱን በመጫን ቤተሰብ ይሁኑ። ነባር ቤተሰቦችም ስለምታበረታቱኝ እጅግ በጣም አመሰግናለሁ። መልካም ጊዜን ተመኘውላችሁ።